እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት። የእግዚአብሔርን ከሃሊነቱን ተረድታችሁ አመስግኑት፣ ሁሉን ቻይነቱ። እስኪ አንድ ጥያቄ ልጠይቃችሁ። አንድ እግዚአብሔር ከሚደነቅበት ከሃሊነቱ ሁለት ነገሮች ናቸው። አንዱ ይሄን ዓለም ማምጣቱ ነው። ሁለተኛው ይሄን ዓለም ማሳለፉ ነው። አሁን ተመልከቱ፣ ይሄን ዓለም ማምጣት ተመልከቱ። የድሃ ቤት አለች። የድሃ ቤት ጠባብ ጎጆ ብትሆን የድሃ ቤት መባሏ ሀብት ማምጣት ስላልቻለች ነው። ደግሞ ችግሯ ደግሞ ብዙ ሀብት ቢሰጧትም ደግሞ መሸከም አትችልም። የት ታስቀምጠዋለች? ሰፍቶ ካልተሰራ። እግዚአብሔር ይሄንን ዓለም ከወዴት አመጣው? እንጃ። እግዚአብሔር ያው የሌለን ነገር ማምጣት ለእግዚአብሔር ብቻ ይቻላል። የሌለን ማምጣት፣ የሌለውን ነገር ማምጣት። የሌለው የለም መጣ። ከየት ነው? ከየት ማለት በራሱ ስህተት ነው። ከየት ከተባለ ምንጭ አለው ማለት ነው። ለምድሩ ለሰማዩ ከየትም አይባልም፣ እንዴትም አይባልም። የለም ነበር ኖረ። ይህ ዓለም እንዴት? እሱ ያውቃል። ኋላ ይህንን ዓለም ይወስደዋል። ወዴት? እንጃ። ይወስደዋል ሳይሆን ያጠፋዋል። ሲጠፋስ ወዴት? ፍጡር እኮ የሌለን ማምጣት ብቻ ሳይሆን ያለን ነገር ማጥፋትም አይችልም። ለምሳሌ አንድ ሰው ወረቀትን በእሳት ቢያቃጥለው አጠፋው ማለት አይደለም፣ ወደ አመድነት ቀየረው፣ ሌላ አመድ ተክቷል። ማጥፋት ማለት ምንም እንዳይኖር ማድረግ ነው። አይቻልም። ሌላ ሆኖ ይተካል። ሰውን ብትገለው አፈር አድርገህ ትተካዋለህ፣ አታጠፋውም። እግዚአብሔር ነው ማጥፋት የሚችል፣ እንዳይኖር ማድረግ ማለት ነው። እልም ማድረግ የሚችል። ይህንን ከሃሊነቱን አይታችሁ አመስግኑት። እግዚአብሔርን ከሃሊነቱን አለማወቅ ፈሪ ያደርጋል፣ ተጠራጣሪ ያደርጋል፣ መናፍቅ ያደርጋል። ከሃሊነቱን አለማወቅ ያሸብራል፣ ያስፈራል፣ አለቅን ያሰኛል። የእግዚአብሔርን ጌትነት አለመረዳት። ለምን ስትሉ አሁን እግዚአብሔር መጀመሪያ ውሃ ነበር። ከማህፀን ጀምሮ ብፅብፅ ውሃ ነበር። በእናታችን ማህፀን ጀምረን ከአባት ወገብ የሚከፈለው አለ፣ ከእናት ወገብ የሚከፈለው አለ። ያ በማህፀን ይቀረጻል። ብፅብፅ ውሃ ነው። ያ ጭራ መስሎ በ40 ቀን ነው መልኩ ተሰርቶ የሚያልቀው። በቃ ከጭራ ቀጥኖ ያ መልክ ይዞ በአንትንት በጅማት በአይፅንት በአጥንት ጸንቶ አፈር ተጨምሮበት መሬት ሆኖ ሰው ሆኖ ለዚያ ዓይን ተበጅቶለት፣ ለዚያ ጆሮ ተበጅቶለት፣ ለዚያ እግር ተበጅቶለት፣ ለዚያ ነፍስ ተሰጥቶት አንድ ላይ ነው የሚፈጠረው። ያ እንደገና ደግሞ ጸንቶ አድርጎ ልዩ የነበረው አካል በመንፈቅ በዚያ ጽንስ ቢታይ ልዩ ነው። ምናልባት በእጃችን እንዲህ ቢጨብጠው ሁሉ ሊሟሟ የሚችል ሁሉ ይኖራል። የ3 ወር ጽንስ ቢታይ ያ ልዩ የነበረው አካል ነስቶ ጭራሽ ኋላ ተራራ የሚንድ ይሆናል። ይሄ እግዚአብሔር ካሊ ነው። ኦዘታ ወጾ ለሕፃን ማቁ የብሲ ወትፌኖ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘ ማይውቱ ታረገው በጥበብከ ወባህር ባለት ተሰይሞ መኒ ለበይሎ መኒ ለነዲ። አቤቱ ሕፃኑን ከአባቱ ወገብ የምታወጣው፣ በእናቱ ማህፀን የምትልከው፣ ውሃ የነበረውን የምታረገው፣ በረቂቅ ሰፋድል የምትጠቀልለው የምታጸናው፣ ውሃ የነበረውን በኃይል የምታጸናው፣ በአንትንት በጅማት በአጥንት የምታጸናው፣ ቢሰራ ድሃ የሚሆንበትን ቢሰራ የሚከብርበትን ባይሰራ የሚደይበትን መልካም ቢሰራ የሚጸድቅበትን ክፉ ስራ ቢሚኮነንበትን አካል ዘአክልን የምትሰጠው እንዳንተ ያለ ማን አለ ብሎ እንደተናገረ የእግዚአብሔር ካህሊነት ነው። ይሄ የእግዚአብሔር ካህሊነት ነው። በዚህ ችሎታው እግዚአብሔርን አመስግኖት። ባህር ከፍሎ የሚያሻግር፣ መራራ ውሃን አጣፍቶ የሚያጠጣ፣ ተራራ ንዶ የሚያሻግር፣ ከዚህ በላይ ለፍጡር የፈጣሪን ካህሊነት የሚሰጥ፣ ፍጡርን ወደ ፈጣሪ መልክነት የሚያሳድግ እግዚአብሔርን በዚህ ካህሊነቱ አመስግኑት። ሁሉን ቻይ የሚሆነው መድኃኔዓለም ሁሉን ቻይ የሚለውን በእምነት ተለማመዱት። አንዳንድ ጊዜ ይሄ እግዚአብሔር ጨጓራ ይፈውሳል አይፈውስም? እስኪ ነገሩ የጨጓራ በሽታ ንገሩኝ እንጂ በሉ እንጂ። እሺ በጣም ጥሩ። እግዚአብሔር ጉንፋን ይፈውሳል አይፈውስም? እግዚአብሔር ሆድ ቁርጠት ይፈውሳል አይፈውስም? እግዚአብሔር ሁለቱም ኩላሊት ቢበላሽ ይፈውሳል አይፈውስም?
ይሄን ግን ከቤታችሁ ታምኑታላችሁ? አይ የመዳን እድሉ ያን ያህል ነው፣ እስቲ እንደው ጸበል ልፋለት ይላል አይደለም ሰው። ሁሉን ቻይነቱን እግዚአብሔርን ስለሚረሳው ለፈጣሪ ምን ይሳነዋል? አቡነ ገብረ መንፈስ ቅዱስ ከሚጸልዩበት ሕፃኑ ነው እየጸለዩ ዲያብሎስ ሄደና አንተ ሕፃን ይበርዳል እናቴ፣ ሽማግሌ ሰው መስሎ ነው። ቤት ግን ገና ልጅ ነህ አንተ መካሪ አታል መሰል ይርባል አለው። ለፈጣሪ ምን ይሳነዋል? ከፈቀደ ድንጋዩን ህብስት ያደርጋል፣ ውሃውን ወይን ያደርገዋል። ሂድልኝ አለው። ምን አልክ ልጄ? አርጅቻ ይሰማኝ አለ ዲያብሎስ። አንተ ልቤ መከር ይሻለኛል፣ አንተ ሰይጣን ከፊት ይወግድ። እግዚአብሔር በምግብ የሚያኖራል፣ ያለ ምግብ የሚያኖራል ብለው ሲሉት ዲያብሎስ ተኖ ሲጠፋ አልቀመሱትም እንጂ ለአቡነ ገብረ መንፈስ ቅዱስ ጻዕዳ ህብስት ከሰማይ ወርዶላቸዋል። እግዚአብሔር በምግብም ያኖራል፣ ያለ ምግብም ያኖራል። እግዚአብሔር በጤናም ያኖራል፣ ያለ ጤናም ያኖራል። ጤና ሊሰጠው ለሚያስፈልገው ሰው ጤና ይሰጠዋል። በሽታው ለሚጠቅመውም በሽታው ይሰጠዋል። በበሽታም ይጠቅማል እግዚአብሔር እኮ። እግዚአብሔር በፈውስ ብቻ አይደለም የሚጠቅመው። እግዚአብሔር በጤናም ይጠቅማል፣ በደዌም ይጠቅማል። እስኪ በሉ እግዚአብሔር በሉ። በጤናም ይጠቅማል በሉ። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው በእውነቱ ማለት ነው። በበሽታ ከጠቀመንስ ቅዱስ ጳውሎስ ውጋትና ራስ ፍልጠት ነበረበት። አረ ጌታ እባክህ ፈውሰኝ እንደፈለገኝ ተዟዙሬ እንድሰብክ አለው። ያክለከ ጸጋዬ ይበቃል፣ ጸጋውን ልቀንስና ጤና ልስጥህ ሆይ አለው። ጸጋውን ከምትወስድብኝስ ይቅርብኝ። እስማኤል በደዌ ይሐልቅ፣ ኃይለ ሥጋማ በደዌ ሊያልቅ የተፈጠረ አይደለም። ያን ጊዜ ፈጣሪን አመሰገንኩት። ስለዚህ ቅዱስ ጳውሎስ ጸጋው እንዲጨመርለት ደዌ ተሰጥቶት ነበረ። ይህንን ይዞ ቅዱስ ባስልዮስ ዘቂሳርያ ምን አለ? ድውዩ ጳውሎስ ድውያንን ይፈውሳል አለ። እስኪ በሉ ድውዩ ጳውሎስ በሉ። ምን ይፈውሳል? ድውያን ይፈውሳል። ለእሱ ደዌ ተሰጥቶት። ያ የቅዱስ ጳውሎስ ደዌ ምን የሚጨምር ነው? ሀብት የሚጨምር ጸጋ የሚጨምር ነው። ታሞ የማያመሰግን ሰው፣ ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። ከምንኩስና 3 ክፍሎች አንዱ ባሕታዊ ዘበህዳት የሚባል ነው። አንዱ ድዊ ዘበአኮቴት ይባላል። አንዱ ረድ ዘበጥባት ይባላል። ድዊ ዘበአኮቴት ማለት እድሜ ዘመኑን በሽታ ተሰጥቶት የሚኖር መነኩሴ ማለት ነው። ይሄ በምንድን ነው የሚጠቀመው ሲባል እግዚአብሔር ይመስገን በማለት። እስኪ በሉላችሁ እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲህ ካለ የሰው አገልግሎት። ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን በሉ ሲውላችሁ። አዎ ባርኮ ወሙት። ሚስቱ ግን አለችው እግዚአብሔርን ሲደውላ ሙት። እግዚአብሔር ይመስገንን ላለማስባል ነው። ዲያብሎስ የኢዮብን ከብቶቹን የጨረሰ ልጆቹን የጨረሰ ሚስቱ እንድትሰለቸው ያደረገ አካሉ ደግሞ ምንድን እንዲያደረገ አካሉን ሁሉ በቁስል ያነደደው ስታስታምመው የነበረችውን ሚስቱን እንኳን እንዲሰለቻት አደረገ። ሌላው ቀርቶ ሊቃውንት በትርጓሜ እንደሚያብራሩ ከዕለታት አንድ ቀን እግዚአብሔርን ስደበው ብላ ሚስቱ አልሰድብ ስትል የኢዮብ ሚስት ታግሳ ስታመሰግን ያን ያህል ቁስሉን ታግሳ ስትል አንድ ቀን ቁስሉ ሸቷት አያውቅም ነበር። አንድ ቀን ግን ምንድን ነው ያደረገው? ዲያብሎስ ንጉሥ መስሎ ወንዝ ዳር መጥቶ ሰራዊት ይዞ ቁጭ አለ። ያቺ ማናት አለ። ውሃ ልትቀዳ ስትሄድ የኢዮብ ሚስት ናት። እስኪ ነይ በሏት። ነይ አንቺ ምን አይነት ጽኑ ሴት ነሽ? ይህንን ያህል ቁስል እየሸተተሽ እዚህ እየተንጠፈጠፈብሽ የምትኖሪ ምን አይነት ደግ ሰው ነሽ? ምን ትችይ? ወይ ጽናት ወይ ጽናት! ይልቅ እንደኔ ያለ መዘዙ አግብተሽ አትኖሪም ማለት ወንድ መስሎ ሲላት አይ እሺ አለችው። አይ በእኔ በዚሁ ቅሪ ሲላት አይ 7 ዓመት ያስታመምኩትና አንድ ቀን በውሃ ጥም ቢሞት ጸጸት ውስጥ ያተርፈኛል፣ ቢያንስ ውሃ ጥየለት ልምጣ ብላ ሄደች። በሩ ላይ ስትደርስ 7 ዓመት ያልሸተታት ቁስል የዚያ ያልሸተታት። ለምን ሲባል ምን ትችይ ሲላት ምን ነው ችዬው የኖርኩት
እግዚአብሔርስ ምኑን አስታቀፈኝ የሚል ሕሊና የምሬት ሕሊና ስለገባባት ነው። ምስጋና መከራን ያስረሳል፣ ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እስቲ እግዚአብሔር ይመስገን በሉ፣ ይዟችሁ በሁላችሁ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን አለ። ከዚያ በኋላ መጨረሻ ላይ አንቺ እህቴ በል እንግዲህ እስካሁን አስታመምኩ ወንድሜ፣ ከዚህ በኋላ ደህና ሁን አለችው። ለሁሉም ይችን ቀለበት ይዘሽ ብሎ የሥላሴ ስም የተቀረጸባት ቀለበት ነበረች፣ ሰጥ ያችን እዛ ስትሄድ ኧረ ደህና ሰው ከሆነ ይቀርሻል፣ ሌላ ከሆነም ይሸሻል ብሎ ይዛ ስትሄድ አንቺ ምኑን ነው ይዘሽ መጣሽ? ይዘሽ ጥለሽው ነይ፣ የችጋራም ገንዘብ ጥለሽለት ነይ ወዲያ ሽጦ ይብለዋል። አይ ይችንስ ማጫ የሆነች ብላ ሰጥቶኛል ብሎ ሰጥቶኛ ብላ እምቢ ብላ ስትል በኖ ተኖ ጠፋ ይላል። አሁን አንዳንድ ሴቶች ሌላ ሀገር ስትሄዱ ቀለበታችሁን አታወልቁም? ይሄ ነውር አይደለም? ነውር ነው በእውነቱ። የሥላሴ ቸርነት ይለያቸዋል። የባላችሁ ጠባይ የሚሰለቻችሁ የቃል ኪዳን ቀለበታችሁን ስታወልቁት ይሰላችኋል። ደህና ሰው የነበረው ሰውዬ ሰይጣን መስሎ ይታያቸዋል። እንደየው ሚስቱ ማለት ነው። እና አክፍቶ የሚያይ እግዚአብሔርን እንድናማርር የሚያደርግ ምን ትችል የሚል ሰው የእኛን ጽናት ነግሮ እግዚአብሔር ጨካኝ ነው የሚያስብለን ሁሉ የዲያብሎስ መልእክተኛ ነው። እና እግዚአብሔር ካለቀ በኋላም ቢሆን እንኳን እግዚአብሔር ሰው እንደሚያደርገው ያምን ነበረ። ይሄ ታጋሽ ሰው ከቁስሉ ላይ የሰፈሩ ትሎቹ እንኳን ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ወዴት ጥላችሁ ትሄዳላችሁ እያለ ቁስሎቹን እያነሳ ቁስሉን እንዲበሉ ያደርግ ነበር። አበው እንደሚተረጉሙልን ዮርዳኖስ ሂድና ታጠብና ትድናለህ ሲለው እንኳን እነዚህ ትሎች ምን ይሆናሉ ነበር ያለ። የፈጠርኳቸው መግባቸዋለሁ ነበር ያለ። ይህ ሰው በሰባተኛው ታጋሹ የትዕግስት ዘውድ የደፋው ታላቁ ኢዮብ ከ7 ዓመት በኋላ ድል ነሳ። ድል የነሳው በምን ይመስላችኋል? እግዚአብሔር ይመስገን።